ተማሩ ተማሩ ተመራመሩ እውቀት ያላችሁ ስራን ፍጠሩ ታሪክ ስሩ ታሪክ አኑሩ የእድገት የብልጽግና ድል አብስሩ ተማሩ ተማሩ ተመራመሩ እውቀት ያላችሁ ስራን ፍጠሩ ታሪክ ስሩ ታሪክ አኑሩ የእድገት የብልጽግና ድል አብስሩ ተማሩ ተማሩ ተመራመሩ እውቀት ያላችሁ ስራን ፍጠሩ ታሪክ ስሩ ታሪክ አኑሩ የእድገት የብልጽግና ድል አብስሩ ተማሩ ተማሩ ተመራመሩ እውቀት ያላችሁ ስራን ፍጠሩ ታሪክ ስሩ ታሪክ አኑሩ የእድገት መማር መማር ፊደል እውቀት ነው ለሀገር መማር መማር ፊደል እውቀት ነው ለሀገር ተነሱ ተነሱ እዚህ ቤት እንሂድ ትምህርት ቤት ተነሱ ተነሱ እዚህ ቤት እንሂድ ትምህርት ቤት
ካለ በሉን ጎጃም ፍርድ አዋቂ እንዴት ተገናኙን ያንጉስና ሊቅ ወትሮም የበላይ ዘር ልጓሙን አይልቅ አማም ሰውነቴን እመም አካላቴ አማም ሰውነቴን እመም አካላቴ ህፃናት ወደ ትምህርት ቤት መምጣት አለባቸው። ለሰከንድም ቢሆን ለአንድ ቀንም ቢሆን ትምህርታቸውን ማቋረጥ የለባቸውም። ይሄ በነገራችን ላይ በጣም ሁላችንን አምሮ ይቆጫል። ህፃናት እያቸው ትምህርት እንዴት እንደሚፈልጉ ቀዳሪ አቶ አለሙ ውበትን እጋብዛለሁ። እሳቸው ደግሞ ከአዲስ አበባ የመጡ እንግዶችን ንግግር እንዲያደርጉ ይጋብዙናል ማለት የፓርቲው ፕሬዝዳንት ክቡር ዶክተር አብይ አህመድ ይህን ፕሮግራም ይህን ኢኒሼቲቭ ሲያስጀምሩ ምንድነው ዓላማው ካላችሁ ኢትዮጵያውያን የጎደለን መደጋገፍ እርስ በርስ መተሳሰብ ነው እንጂ ሌላ የጎደለን ነገር የለም። ወረድ ብላችሁ ህዝባችሁን እዩ። ይሄ ነገር የተሳካ እንዲሆንም ከፍተኛ ጥረት ያደረጉትን የወረዳችንን አስተዳዳሪ አቶ አለሙ የፓርቲ ጽሕፈት ቤት ኃላፊያችንንም የትምህርት ጽሕፈት ቤት ኃላፊም ሁሉንም አመራሮች ከልብ አመሰግናለሁ። የከተማችን ነዋሪዎች፣ ህፃናት ሁላችሁም እንኳን ደስ አላችሁ። ስለተገናኘን ደስ ብሎናል። የትምህርት ቁሳቁስ ትምህርት እንድትጀምሩ ለማድረግ እንዲቻል ይሄ የመጀመሪያ ድጋፋችን ነው እንጂ የመጨረሻ አይደለም። በቀጣይም ትምህርት ቤታችንን እዚሁ ከተማችን ላይ አሰርተን በአጭር ጊዜ ለ2019 ትምህርት ዘመን እንዲደርስ እናደርጋለን። ከጎናችሁ እንሆናለን። አመሰግናለሁ። ደህናው እሺ እንግዶችን በጣም እናመሰግናለን። ቁሳቁስ ይዘውላችሁ ነው የመጡና እነሱን ሞቅ ያለ ሞራል ሰጥተናል። እሺ ቆይ ሰለማየሁ መባል የምኖር የቦቅላ ከተማ ውስጥ ነኝ። ዛሬ ደብተር ለልጆች የወረዳችን አስተዳዳሪ መጥቶ ሲሰጥ በጣም ደስታ ተሰምቶናል። እናንተም የመጣችሁ ሰው ደግሞ በእውነት የቦቅላ 3 ዓመት ከትምህርት ቤት ተወግፎ ህዝቡ ባዘን ላይ በልቅሶ ላይ ነበረ። ዛሬ ጥሩ ደስታ አግኝተናል። ይህንን ትምህርት ደግሞ ተምረው ልጆቻችን ሊቅ ለመውጣት ሀገርን እንደሚያስተዳድሩ ያድርግልን።